እግዚአብሔር የተገለጠበትን ሁኔታ ስናይ ያኔ የተገለጠ የተባለው እግዚአብሔር እንደውም አልተገለጠም ማለት ይሻላል። ስለዚህ በሌላ ቋንቋ ምን ማለት ነው? ከኢሳይያስ በላይ፣ ከአብርሃም በላይ፣ ከያዕቆብ በላይ በብሉይ ኪዳን ዘመን እግዚአብሔር ታየ ተገለጠ ከተባለበት በላይ በአስገራሚ ሁኔታ እግዚአብሔር አሁን ተገልጧል። እሱ ነው እየነገረን ያለው። የወደቀን ብቻ አይደለንም። መጽሐፍ ቅዱስ የሚለው በሐሳባችን ጠላቶቹ ነበርን ነው የሚለው። ዝም ብሎ የወደቀ ብቻ እኮ አይደለም። ሰው ከሰይጣን ጋር የወገነ ነው፣ ከገዳዩ ጋር የወገነ ነው፣ ከጠላት ጋር ካልፈጠረው ጋር የተስማማ ነው። ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን የሆነውን እኛን ከልጁ ጋር ሕይወት ሰጠንና ከልጁ ጋር ወራሾች ሆነ። እግዚአብሔር የጸጋ ሁሉ ባለቤት መሆኑን፣ እግዚአብሔር እውነት መሆኑን ያየንበት፣ እግዚአብሔር ፍቅር መሆኑን ያስተዋልንበት መገለጥ ነው የእግዚአብሔር ልጅ። አሁን እግዚአብሔር የተገለጠበትን ሁኔታ ስናይ ያኔ የተገለጠ የተባለው እግዚአብሔር እንደውም አልተገለጠም ማለት ይሻላል። ስለዚህ በሌላ ቋንቋ ምን ማለት ነው? ከኢሳይያስ በላይ፣ ከአብርሃም በላይ፣ ከያዕቆብ በላይ በብሉይ ኪዳን ዘመን እግዚአብሔር ታየ ተገለጠ ከተባለበት በላይ በአስገራሚ ሁኔታ እግዚአብሔር አሁን ተገልጧል። እሱ ነው እየነገረን ያለው። እነዛ ሁሉ መገለጦች እንደ መገለጥ እንዳይቆጠሩ ያደረገ መገለጥ ወይም ያደረገ አስተርእዮ እግዚአብሔር በጌታችን በኢየሱስ ክርስቶስ በኩል አሁን የተገለጠበት መገለጥ ነው። ይሄ ከዛ ይለያል ወገኖቼ፣ ከዛም ይከብራል። በምን ምክንያት እናስተውል። በዚህ ክፍል እስካሁን በተመለከትናቸው ነገሮች በመጀመሪያ ደረጃ ቃል ሥጋ ሆነ ጸጋና እውነትን ተሞልቶ በእኛ አደረ በማለት እንደነገረን የቃል ሥጋ መሆን ያኔ በብልጭታ ለነሱ አእምሮ በሚመጥን ሁኔታ ብልጭ ብሎ ከሄደበት ሁኔታ እጅግ የላቀ ነው። ማለትም በሰዎች መካከል እንደ ሰው ሊኖር መጣ። እንደዚህ ሆኖ አያውቅም። በአብርሃም ዘመን፣ በኢሳይያስ ዘመን እንደዚህ ሆኖ አያውቅም። የእግዚአብሔር ልጅ እግዚአብሔር ሥጋ የሆነው ቃል 33 ዓመት ከ4 ወር ከሰው ጋራ በሰው መጠን ኖረ ማለት ምን ማለት ነው? እንደኔና እንደናንተ በምድር ላይ ከስፍራ ስፍራ እየተንቀሳቀሰ በሚዳሰስ አካል በሚታይ ማንነት ለሰው ቅርብ ሆኖ ተገለጠ። ይሄ መገለጥ በፍጹም በብሉይ ኪዳን ዘመን ከተገለጠባቸው መገለጦች ጋር አይነጻጸርም። ስለማይነጻጸር እንደውም ዮሐንስ መቼም ቢሆን እግዚአብሔርን ያየው የለም በማለት እነዚያ ሁሉ መገለጦች በዚህ መገለጥ ሲታዩ አለመገለጥ መሆናቸውን ወይም አለመታየት መሆናቸውን ይነግረናል። በዕብራውያን ምዕራፍ 1 ከመጀመሪያው ቁጥር ጀምሮ እግዚአብሔር ለአባቶቻችን በነቢያት ተናግሮ ሁሉ ወራሽ ባደረገው በልጁ በዚህ ዘመን መጨረሻ ለኛ ተናገረን። ለአባቶቻችን ይናገር ነበር በልዩ ልዩ መንገድ። ህልም ሊሆን ይችላል፣ በኡሪምና ቱሚም ሊሆን ይችላል፣ በራእይ ሊሆን ይችላል፣ በተለያዩ አይነት ነቢያት ሊሆን ይችላል። እግዚአብሔር ለአባቶች ይናገር ነበር። እግዚአብሔርና ሰው የነበረውን ግንኙነት በተመለከተ የሚያመለክቱ እግዚአብሔር ለሰው የተናገረባቸውን ለሰው የተገለጠባቸውን ሁኔታዎች የሚያመለክቱ
ብዙ የመጽሐፍ ቅዱስ ክፍሎችን ማንበብ እንችላለን። በየትኛውም የብሉይ ኪዳን መጽሐፍ ከዘፍጥረት ጀምሮ እነዚህን ሁሉ ነገሮች ስናይ እግዚአብሔር በዚያን ዘመን የታየበት የተገለጠበት ሁኔታ አሁን ጌታ ኢየሱስ ክርስቶስ ወደዚህ በመምጣቱ ከተገለጠበት አኳያ ስናይ እጅግ ሩቅ ነው። እግዚአብሔር አሁን ለኛ የተናገረን ወይም ደግሞ ለኛ የታየን ሁሉን ወራሽ ባደረገው። ሁሉ ወራሽ ማለት የእግዚአብሔር የሆነ ሁሉ የእርሱ የሆነ ደግሞ እኛም ወራሾች ነን አይደለን? ይህን ተምረናል ደጋግመን። እኛም ወራሾች ነን ከእርሱ ጋር ብንጸና ከእርሱ ጋር አብረን ወራሾች ነን አላለም? ሮሜ 8 ቁጥር 17 ላይ አብረን ወራሾች ነን። ልጅ ከሆንክ እንግዲህ ወራሽ ነህ ይላል ቅዱስ ጳውሎስ። ልጆች ስለሆን እኛ ወራሾች ነን። ግን ወገኖቼ በሁሉ ወራሽ በኩል ነው እኛ የወረስነው። በእግዚአብሔር ምሕረትና ጸጋ ነው እኛ የወረስነው። እኛ ወደዚህ ክብር የመጣ ነው ምሕረት ተደርጎልን ይቅርታ ተደርጎልን ነው። እርሱ ግን ለዚህ የተገባው ወራሽ ነው። አንድ ምሳሌ ልንገራችሁ። ለምሳሌ ምንም ይሄ የመውረስ መብት ሳይኖረው ወላጆች በሕይወት ባይኖሩም ቀጥተኛ ወራሾች ልጆች ናቸው አይደል? ሕግ የሚፈቅድላቸው ቀጥተኛ ወራሾች ልጆች ናቸው። ልጆች ከሌሉ ነው ወደ ወላጆች የሚመጣው አይደል? ከዛ ያልፋል አይመስለኝም። ብዙ ዝርዝር ጥናት የለኝም። ኑዛዜ ካለ የተለየ ሊሆን ይችላል ጉዳዩ። ውርስን በተመለከተ የተናዛዡ የባለ ንብረቱ ኑዛዜ የተለየ ቦታ ስለሚሰጥ፣ ከዛ ውጪ ከሕግ አኳያ ቀጥተኛ ወራሽ ልጅ ነው። ጌታ ኢየሱስ ክርስቶስ የእግዚአብሔር አብ ልጅ ነው። የአብ የሆነ ሁሉ የእርሱ ነው። እኔና እናንተ ወራሽ የሆንበት ሁኔታ እግዚአብሔር በክርስቶስ ባደረገልን ምሕረት ያገኘነው ስፍራ ነው። ቀጥተኛ የመውረስ እድል ሳይኖራቸው በስጋ ልደት ዘር በመካፈል ግን ከባለ ንብረቶቹ ኑዛዜ አኳያ ያልጠበቁትን ወርሰው ከምስኪን የቤት ሰራተኝነት ወደ ባለ ሀብትነት የሚሻገሩ ሰዎች የሉም ወይ? አሉ። ምናልባት ምሳሌው ለኛ የሚሆንልን ከሆነ አይመጥንም አውቃለሁ፣ ግን ሌላ አማራጭ የለኝም። ምንም ያልሆንን በመሰረቱ ይህንን መርሳት የለብንም። የመጀመሪያው አዳም ልጆች ነን። በኃጢአት ምክንያት የወደቅን ነን። የወደቅን ብቻ አይደለንም። መጽሐፍ ቅዱስ የሚለው በሐሳባችን ጠላቶቹ ነበርን ነው የሚለው። ዝም ብሎ የወደቀ ብቻ እኮ አይደለም። ሰው ከሰይጣን ጋር የወገነ ነው። ከገዳዩ ጋር የወገነ ነው። ከጠላት ጋር ካልፈጠረው ጋር የተስማማ ነው። ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን የሆነውን እኛን ከልጁ ጋር ሕይወት ሰጠንና ከልጁ ጋር ወራሾች ሆን። ወደ ልጁ ስንመጣ ግን ልጁ ወራሽ ነው ብቻም ሳይሆን ልጁ የሚወርሰው በሰው ቋንቋ ብናገር፣ በሰው ቋንቋ ይሄንን ብተርክ አባት ሲያፈራ ሲሰራ ሀብት ሲያጠራቅም አብሮ እንደሰራ የበኩር ልጅ በንግዱም እየተሳተፈ በሆነ ነገርም አብሮ እየተሳተፈ ሀብቱ የአባቱ ሆኖ በስም ቢታወቅም ግን የላብ የተለያየ አይነት አስተዋጽኦ አድርጎ በዛ ሀብትና ንብረት ግንባታ ውስጥ አስተዋጽኦ እንዳለው ልጅ በአንዳንድ ሰዎች ቤት እንደሱ ይሆናል አይደል? ልክ እንደዚህ ጌታ ኢየሱስ ክርስቶስ ቃል ነው፣ የአብ ቃል ነው። የተፈጠረው ተፈጥሮበታል። ስለዚህ ያልፈጠረውን የሚወርስ አይደለም፣ የሰራውን ገንዘብ ያደረገ የራሱ የሆነውን የወረሰ ጌታ ነው። ዝም ብሎ ከሆነ ቦታ መጥቶ በቸርነት የተቀላቀለ አይደለም፣ በይቅርታ የገባ አይደለም። እግዚአብሔር ዝም ብሎ ያወረሰው አይደለም፣ ዓለማትን የፈጠረበት ነው። ዓለማት በእርሱ ስለተፈጠሩ
እግዚአብሔር የኔ በሚለው ነገር ሁሉ ጌታ ኢየሱስ ክርስቶስ አለ። ምክንያቱም ያለ እርሱ አንዳች የሆነ ስለሌለ። ይሄ ወራሽ ዓለማት ተፈጥረውበታል። የእግዚአብሔር ልጅ ነው። እግዚአብሔር እኛን የተናገረን በእርሱ ነው። ስለዚህ ቀድሞ ለአባቶቻችን እግዚአብሔር ተናግሯል። የተናገራቸው በልዩ ልዩ መንገድና ጎዳና ነው። ለእኛ ግን የተናገረን በልጁ ነው። እግዚአብሔር ልጁን ነው የላከልን። እኛ የሰማነው ከኢየሱስ ክርስቶስ ነው። ምን ማለት ነው ይሄ? ሐዋርያው የዕብራውያኑ ጸሐፊ ዕብራውያን 2 የመጀመሪያው አንቀጽ ላይ ይህ በመጀመሪያ በጌታ የተነገረ ነው ይላል። ከሱ የሰሙት ለእኛ አጸኑት። አሁን እኛ የተከተልነው ሕይወት የመጀመሪያው ሐዋርያ የመጀመሪያው ሊቀ ካህን ሐዋርያና ሊቀ ካህን ብቻ አይደለም፣ የመጀመሪያ ብቻ አይደለም። የዚህ ሕይወት ዋና የሆነው ሊቀ ካህናት ኢየሱስ ክርስቶስ የዚህ ሕይወት የመጀመሪያው ሐዋርያ ነው። የመጀመሪያው ሊቀ ካህን ነው። ተከታይም የለው። ምን ማለት ነው ይሄ? እግዚአብሔር በኢየሱስ ክርስቶስ በኩል የገለጠው ብርሃን ነው የሰበሰበን ማለት ነው። እየሰማችሁ ነው? እግዚአብሔርን ያየ ማንም የለም መቼም ቢሆን። በእቅፉ ያለ አንድ ልጁ እርሱ ተረከው። ይሄ አንድ ልጅ እዚሁ ዕብራውያን ምዕራፍ 1 ቁጥር 3 ላይ የክብሩ መንጸባረቅ ነው ይላል። የባህሪው ትክክለኛ ምሳሌ ነው ይላል። የክብሩ መንጸባረቅ የባህሪው ትክክለኛ ምሳሌ ነው። የክብሩ ነጸብራቅ የባህሪው ትክክለኛ ምሳሌ ማለት ምን ማለት ነው? እስካሁን በተካፈልነው ክፍል ቃል ሥጋ ሆነ በማለት ሥጋን ገንዘብ ያደረገ አምላክ በሥጋ የተገለጠ ጌታ በመገለጡ ምክንያት የገባን የተረዳነው ያስተዋልነው ለኛ የተገለጠ ነገር አለ። አንደኛ እግዚአብሔር በአስደናቂ ምሕረትና ፍቅር አንድ ልጁን ሰጥቷል። ቃል ሥጋ ሆኗል። አምላክ በሰዎች መካከል አድሯል። ስለዚህ ይሄ ጌታ በእኛ መካከል በመገለጡ እግዚአብሔርን በክርስቶስ አየነው። የእግዚአብሔር ትክክለኛ ምሳሌ የክብሩ መንጸባረቅ ነው ኢየሱስ ክርስቶስ። በዚህ እውነት ውስጥ ቢያንስ 4 ነገሮችን በደንብ እናስተውላለን። እርሱ ብርሃን ነው። እርሱ ሕይወት ነው። እርሱ እውነት ነው። እርሱ አስገራሚ ፍቅር ስለሆነ በአስገራሚ ጸጋ ወደኛ ሕይወት መጥቷል። እስካሁን በተካፈልነው ክፍል ስለ ሕይወት፣ ስለ ብርሃን፣ ስለ እውነት፣ ስለ እግዚአብሔር ጸጋ አልተማርንም? እየሰማችሁ ነው አላችሁ? ይሄን አልሰማንም ወይ? በዚህ ትምህርት የተካፈልነው ይሄን ነው። እስካሁን ከቁጥር 1 እስከ አሁን ድረስ ባለው። ስለዚህ ቃል ሥጋ ሆኖ በመካከላችን በመገለጡ ይሄ ሁሉ በእርሱ ሆነ የተባለለትን ቅድም ወንድሜ ሲያነሳው ነበር። በመሰረቱ መልእክቱ የዛሬው ትምህርት አንድ ነው ማለት ይቻላል። ሁለቱን ሰፍታችሁ ማየት ትችላላችሁ። እግዚአብሔር በመታወቅ የሚኖር ኑሮን ነው ቅድም የተማርነው። እግዚአብሔርን የሚያውቅ በክርስቶስ በተገለጠበት ሁኔታ የሚያውቅ እንደዚህ ይኖራል አይደል? መልእክቱ በዮሐንስ 1ኛ መልእክት ላይ በመሰረቱ ይውላችሁ ዮሐንስ ከሌሎቹ ወንጌላውያን በተለየ ሁኔታ ስለ ፍቅር በጣም ያብራራ ሰው ነው። ታውቃላችሁ አይደል? ዮሐንስ ወንጌላዊ በሱ በኩል እግዚአብሔር ለቤተ ክርስቲያን የሰጣቸው 4 መጽሐፍት አሉ። አንደኛው ወንጌል ነው። 3ቱ መልእክታት ናቸው። የመጨረሻው ራእይ። እነዚህ 5 መጽሐፍት በወንጌላዊው በቅዱስ ዮሐንስ በኩል እግዚአብሔር ለቤተ ክርስቲያን የሰጠው ስጦታ ነው። ራእዩ ራእይ ነው። በዛ ውስጥ የእግዚአብሔር ፍቅር አልተገለጠ ማለት አይደለም።
ነገር ግን በራእይ ውስጥ ይህን ፍቅር ላልተቀበለችው ዓለም የእግዚአብሔር ልጅ በቀልም ጭምር የምድሪቱንም ህልፈት ጭምር የክርስቶስንም በኃይል መገለጥ ጭምር ማንም ሊመልሰው ሊቆጣጠረው በማይችል ሁኔታ መምጣት ጭምር ይነግረናል። እንደውም ከወንጌል መጀመራችን ከእግዚአብሔር ምሕረት መጀመራችን ነው እንጂ ያቆመን ይህንን ሳይመለከትና ሳይረዳ በተለይ ከዮሐንስ ራእይ 6 አንስቶ እስከ 19 ያለውን ለሚመለከት ሰው እግዚአብሔርን በፍቅር ማሰብ በጣም ይከብዳል። እጅግ ከሰው አእምሮ ያለፈ የእግዚአብሔር በቀል ተመዝግቦበታል። ይህን መጽሐፍ ሳጠና አንዳንዱ ነገር እኔ ራሴ ከእግዚአብሔር ይልቅ የራራሁ እስኪመስለኝ ድረስ ራሴን እስክታዘበው ድረስ እውነት እግዚአብሔር ይህንንም ያደርጋል፣ ይሄም ይሆናል፣ ያም ይሆናል፣ ያም በእግዚአብሔር ፍርድ ነው የሚሆነው እያልኩ በጣም እየገረመኝ የእግዚአብሔር በቀል ነው ያነበብኩት። ይሄ አይመስልም እዛ ጋር የምናየው ግን ራሱን ግልጽ ነው የምናገረው ነገር ይኸውላችሁ። ዮሐንስ ይሄንን የጻፈልን ዮሐንስ ወንጌላዊ ዮሐንስ ከሌሎች ደቀ መዛሙርት በተለየ በአንድ ነገር እናውቀዋለን። ጌታ በተሰቀለበት ዕለት መስቀል ስር የነበረ ሰው ነው አይደል? ጌታ ኢየሱስ ክርስቶስ መስቀል ላይ ሆኖ ዘንበል ብሎ አይቶ እናቱን በአደራ የሰጠው ሰው ነው። ታውቃላችሁ አይደል? እነኋት እናትህ ያለው ሰው ነው። ዮሐንስ ጌታ ያን ሁሉ መከራ ሲቀበል ቆሞ የተመለከተ፣ ከዚህ በፊት ኤርምያስም ሲናገረው የሰማችሁ ይመስለኛል። በቤተክርስቲያን አንዳንድ ትምህርቶች ዮሐንስን በተመለከተ ግንባሩ የማይፈታ ቁጥር ያለ ሳቅ የራቀው የጌታን መከራ በማሰብ የሚኖር ሰው ነው ይሉታል። ምክንያቱም ክርስቶስ ሲሰቀል መስቀል ስር ስለነበረ እና ከዚህ በፊት ስለው ሰምታችሁኝ ይሆናል። ዮሐንስ የጻፋቸውን በወንጌሉ እና በሶስቱ መልእክታት ያሉትን ስለ እግዚአብሔር ፍቅር የጻፈውን ነገር ሳይ በጣም መጀመሪያ አካባቢ የቀናበት ነበር። ዮሐንስ ምን አይነት ልብ ነው ያለው እንደው በጣም ይገርማል ስል ነበርና አንድ ቦታ ስደርስ ግን ትንሽ ቆም አልኩኝ። ታስታውሳላችሁ? ወደ ሰማርያ ጌታ ሊያልፍ ሲል መንገድ ዘግተው እዛ እንትን ጌርጌሴኖን ከነበረው ህመምተኛ ዛጋንንት ከሚጫወትበት ሰው ሰይጣንን ጌታ አባሮ እነዛ መናፍስት ወጥተው አሳማዎች ውስጥ ገቡ አይደል? እነዛ አሳማዎች ደግሞ 2000 አሳማዎች እንደው ሰው እንዴት አቻየው እንደሆነ ታውቃላችሁ? ሰይጣንን ለማዘል በጣም ነው የሚገርመኝ ችሎታው። እውነት 2000 አሳማ አልቻለው። አንድ ሰው ያዝሏቸው የነበሩትን ሰይጣናት እነዛ 2000 እሪያዎች እየተጣደፉ ሄደው ሰጠሙ። ይሄ ወሬ ከተማ ውስጥ ተነዛ። አልፎ ለመሄድ ሲል ሰዎቹ መጡና መንገዳቸውን ዘጉ። እባክህ ወደዚህ ከተማ እንዳትመጣሉ ፈሩ። ይሄን ሲያይ ያዕቆብና ዮሐንስ ይሄ ዮሐንስ ተናደዱ። ጌታ ሆይ አንተን ላለመቀበል በራቸውን በዘጉ በእነዚህ ሰዎች ላይ በኤልያስ ዘመን እንደሆነው እሳት ከሰማይ እንዲወርድ እዘዛል። እና ጌታ ምን እንዳላቸው ታውቃላችሁ? ዮሐንስ ወልደ ነጎድጓድ ሲባል ሰምታችኋል? ወልደ ነጎድጓድ ምን ማለት ነው? የነጎድጓድ ልጅ ማለት ነው። ጌታ ነው ያላቸው እናንተ ነውጠኞች። በእኛ ቋንቋ ምን ነውጤ ማለት ነው። ነውጠኞች፣ ኃይለኞች። እናንት የነጎድጓድ ልጆች የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷል። ምን አይነት መንፈስ እንደሆነላችሁ አታውቁም ማለት
ጌታ ከመንደር መንደር እየኳተነ የወደቀው ሊያነሳ የተሰበረው ሊጠግን አመፀኛውን ዓለም ወደ ማንነቱ ሊስብ ከሱ ጋር ጉት የሚሉ አብረውት የሚከተሉ ደቀ መዛሙርት በዛ ህዝብ ላይ እሳት ያዛሉ። በኤልያስ ዘመን እንደሆነው 50 የሆኑ የመጡትን የአካብና የኤልዛቤል ሰራዊት ከሰማይ የወረደ እሳት ምልጥ እያደረገ ከምድር ላይ እየጠረገ እንዳጠፋቸው እዘዝ ከሰማይ እሳት ይወረዳል። የሰው ልጅ የጠፋውን የባዘነውን ሊፈልግ መጥቷል። ምን አይነት መንፈስ ነው ይሆንላችሁ አላችሁ? አለው እሳት ከሰማይ የሚወርድበት ቀን አለ። ከሰማይ በሚወርድ እሳት የሚበሉ እንዳሉ ይነግረናል የእግዚአብሔር ቃል። ጌታ የቀጠረው ቀን እንዳለ እናውቃለን። ይሄ ጊዜ ግን እሳት የሚወርድበት ጊዜ አይደለም፣ የእግዚአብሔር ልጅ የወረደበት ጊዜ ነው። ይሄ የጸጋ ዘመን ነው። የጸጋ ዘመን ስለሆነ ፍርዱ አልታየን ይላል እንጂ ጌታ ኢየሱስ ክርስቶስ በእርግጥ ዳኛ ነው፣ በእርግጥ ፈራጅ ነው። እነዚህ ሰዎች የተናገሩትን ስናይ ዮሐንስ በግል ማንነቱ ጌታ ኢየሱስ ክርስቶስ እናንተ የነጎድጓድ አባታቸው እኮ ዘብዴዎስ ነው፣ የዘብዴዎስ ልጆች ናቸው። እናንተ የነጎድጓድ ልጆች ሲላቸው በጥባጮች ማለት ነው። ስለዚህ ምን አይነት ሰዎች ነበሩ ማለት ነው? ይሄ ብቻ አይደለም። ጌታ ኢየሱስ ክርስቶስ ወደ ኢየሩሳሌም ሲመጣ እንደሚሰቀል በኢየሩሳሌም የሚደርስበትን መከራ እየተናገረ እነሱ ሹልክ ብለው ወጥተው እናታቸውን ይዘው መጡ። እናትየው እየሰገደች ጌታ ድረስ እየወደቀች እየተነሳች አንተ በክብር በእስራኤል ላይ ከፍ ስትል እነዚህ ሁለት ልጆች አንዴ በዚህ በኩል አንዴ በሱ በኩል ይንገሱልኝ አለች። እንደውም ደቀ መዛሙርት ሰምተው በእነዚህ ሁለት ወንድማማቾች ተበሳጩ ይላል። ስለዚህ አደፍርስ ይነሳቸው ነውጤ ይነሳቸው በደንብ በጥማጮች ናቸው። ስልጣን የሚፈልጉ ሰዎች ናቸው። ከደቀ መዛሙርት ወጣ ብለው አብረው መንገስ ፈልገዋል። ኃይለኞች ናቸው። እሳት ከላይ እንዲያወርድ ለምነዋል። ግን መስቀሉን አይቶ እንደዚህ መቀጠል ይቻላል ወይ? አልተቻለም። መስቀል ስር ጌታ ለጠላቱ ምህረት ሲለምን ይቅርታን ሲለምን ለጠፋው ዓለም ለወደቀው ዓለም ፊት ለፊቱ ላሉቱ የሚያደርጉትን አያውቁምና ይቅር በላቸው እያለ ሲቃት ታይቶ እንዴት በኃይለኝነቱ ይቀጥላል? እንዴት ጀብደኛ ይሆናል? አያችሁ፣ ለዋጩ ፍቅር፣ የሰውን ማንነት ፈጽሞ የሚቀይር የእግዚአብሔር ፍቅር መስቀል ላይ ታይቶታል። ይሄው ወንጌሉ እንዳለ በፍቅር የተሞላ ነው። መልእክቱ እንዳለ በፍቅር የተሞላ ነው። እግዚአብሔር ፍቅር ነው እያለን ነው። በዚህ ማንነቱ በዘመነ ብሉይ ተገልጧል ወይ? እግዚአብሔር እንዲህ እግዚአብሔርን አይተውታል የቀደሙቱ ሰዎች? ሕግ በሙሴ በኩል መጥቷል። ከዛ በፊትም በነበሩት ዘመናት እግዚአብሔር በተገለጠባቸው ሁኔታዎች ሁሉ ከተገለጠው መገለጥ ይለያል። እግዚአብሔር ከኛ ጋር አሁን ያለው ነገር። ስለዚህ ወገኖቼ የእግዚአብሔር ክብር ትክክለኛ ነጸብራቅ እግዚአብሔር ብርሃን መሆኑን፣ እግዚአብሔር ሕይወት መሆኑን፣ እግዚአብሔር የጸጋ ሁሉ ባለቤት መሆኑን፣ እግዚአብሔር እውነት መሆኑን ያየንበት፣ እግዚአብሔር ፍቅር መሆኑን ያስተዋልንበት መገለጥ ነው የእግዚአብሔር ልጅ። ያሳዝናል። ይሄ በርቶልን ከነ ማንነታችን የምንኖር ሰዎች አልበራልንም። እሱ ነው ማለት የሚቻለው። የቅድሙም ትምህርት ይህንን ነው የሚያስገነዝበው። አናቀውም ጌታ። ስሙን ነው የለመድነው። ብዙ ጊዜ እንዲሁ ፊደሉን ነው የለመድነው። እኛ ቃል የምንለውን ቃል ንግግሩን ነው የለመድነው። ዝማሬውን ነው የለመድነው። ቅዳሴውን ነው የለመድነው። ሕይወት ወደኛ ሕይወት፣ ማንነት ወደኛ ማንነት ዘልቆ አልገባም። ስለዚህ አናውቀውም እግዚአብሔርን። ብዙዎቻችን አናስተውለውም። ይሄንን ወገኖቼ ይሄ ነው የተገለጠልን። ቃል ሥጋ ሆኗል። ጸጋና እውነትን ተሞልቶ በእኛ አድሯል። ጸጋና እውነትን ተሞልቶ በእኛ ያደረው እሱ ሕይወት ነው። እሱ ብርሃን ነው። እሱ እውነት ነው። እሱ የጸጋ ሁሉ ባለቤት ነው። በዚህ ሁሉ ማንነት ወደኛ ሕይወት መጥቷል። ይሄንን አሳይቶናል አይደለም የሚለው፣ በጸጋ ላይ ጸጋ ተሰጥቶናል። ከሙላቱ እኛም ተቀብለናል።
ስለዚህ ከሙላቱ የተቀበልንን ወገኖቼ እንቀበል፣ ከሙላቱ እንቀበል። ካላስተዋል ነው። አሁንም ይሄ ጌታ በነገር ሁሉ በእውነት ማስተዋልን ይስጠን። መቼም ቢሆን ያየው የለም ማንን? እግዚአብሔርን በአባቱ እቅፍ ያለ አንድ ልጁ እርሱ ተረከው። ሁለት ጥቅሶችን ላስታውሳችሁ ወደ መጨረሻው ሐረግ ከመምጣቴ ማለትም በአባቱ እቅፍ ያለ ወደሚለው ከመምጣቴ በፊት ዮሐንስ 14ን ታስታውሳላችሁ? ዮሐንስ 14 በጣም የምናውቀው የመጽሐፍ ክፍል ነው። ሁለት ሰዎች እዚህ ጋር እናገኛለን፣ ፊልጶስ እና ቶማስን። እየሰማችሁ ነው? ላንብበው። ጌታ ኢየሱስ እንዲህ አለ፣ ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። በአባቴ ቤት ብዙ መኖሪያ አለ። እንዲያስ ባይሆን ባልኋችሁ ነበር። ስፍራ አዘጋጅላችሁ ዘንድ እሄዳለሁ። ሄጄም ስፍራ ባዘጋጅላችሁ እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ፣ ወደ እኔም እወስዳችኋለሁ። ቁጥር 4 ላይ ወደሚሄድበትም ታውቃላችሁ፣ መንገዱንም ታውቃላችሁ አለ። ይሄን ያለው ማን ነው? ጌታ ኢየሱስ። ቶማስ ንግግሩ በስጨት ያለ ይመስላል። ከንግግሩ ከዚህ ከተጻፈው ነው ይሄን የተረዳሁት። ቶማስም ጌታ ሆይ ወደምትሄድበት አናውቅ፣ እንዴትስ መንገዱን እናውቃለን? በቃ ንድድ ያለው ሰው አይመስልም? አዎ መሄድበትን ታውቃላችሁ፣ በአባቴ ቤት ብዙ መኖሪያ አለ። እንግዲህ ተበጥብጠዋል። ከነሱ ስለመለየት እየተናገረ ነው እና ረብሻ አለ ውስጣቸው፣ ተከትለውታልና መለየት ያውም የጌታ ከነሱ መወሰድ ብዙ የገባቸው አይመስለኝም። ስለዚህ ጌታ ኢየሱስ ይህንን እያብራራ እኔ ባለሁበት እንድትኖሩ ተመልሼ እመጣለሁ ያላቸው፣ ይህን አስከትሎ የሚሄድበትን ታውቃላችሁ፣ መንገዱን ታውቃላችሁ ሲላቸው ተበሳጨ ቶማስ። ቶማስን ብዙ ጊዜ ያው እንደ ተጠራጣሪ እናየዋለን። እዛ ምዕራፍ 20 ዮሐንስ 20 ላይ ታስታውሳላችሁ። ባየው እንኳ እንዲህ ካልዳሰስኩ ጣቴን በጎኑ ካልከተትኩ አላምንም ያለ ሰው ስለነበረ ትንሣኤውን በተመለከተ ጌታ ኢየሱስ ተገልጦ ያመንክ እንጂ ያላመንክ አትሁን ና ይኝ እንዳለው ታስታውሳላችሁ ዮሐንስ 20 ላይ። ከዚህ የተነሳ ቶማስ ትንሽ ጠንካራ ልብ ያለው ሰው ይመስላል። ትንሽ ዝም ብሎ ገራገር አይመስልም። ግን ይሄ ከአንዳንድ ገራገር ዝም ብሎ ቦጅቧጃ ከሆነ ዝም ብሎ ከማያስተውል 1000 ጊዜ ቶማስ ይሻላል። ቅርታ አድርጉልኝ። 1000 ጊዜ ማለት ካልገባው በቃ አልገባው፣ ጌታም ተሸክሞታል። ካልገባው ዝም ብሎ በትብብር ጌታ ይባረክ ብሎ ጭንቅላቱን እየነቀነቀ መሄድ አይደለም። አይሻልም? ዝም ብሎ ልል እያሉ እያቀለጡ በገባም ባልገባም ጉባኤ ያጋል እንዲሁ የሰባኪ ድምቀትና ሙቀት ብቻ ሆነን ይሆናል። እሱ ሞራል ይሆናል። አንዳንዶች ያግዛሉ አገልግሎቱ። አሜን የስ ጌታ ይባረክ ይላሉ። እዚህ እንኳ ብዙ አላየሁም። የስ ያ የሚሉ አጋጥመውኛል እና ያሞቃሉ እዚህ ያለውን ሰባኪ እና መጋጋል ነው። ከዛ በኋላ መጫጫስ። ሰው ዝም ብሎ እንዲህ ከሚጋጋል ሲገባው አሜን ቢል ጥሩ ነው። ቶማስን ብዙ አልቀየመውም፣ ተቀይሜው አይደለም፣ ግን አስተማሪ ነው። መንገዱን አናውቅም፣ እንዴት መንገዱን ታውቃላችሁ ትለናለህ። ድፍረቱ ይገርማል። የምትሄድበትን አናውቅም፣ እንዴት መንገዱን እናውቃለን? እንዴት እናውቃለን? ጌታ ኢየሱስ አለ እኔ መንገድ፣ እውነት፣ ሕይወትም
ነኝ። በእኔ በቀር ወደ አብ የሚመጣ የለም። እንኳን አልገባው። አያችሁ፣ ለኛ ሁሉ የሚተርፍ ነገር ወጣው አይደል? መቼም ስለ ኢየሱስ ክርስቶስ በጣም ዋና ዋና ከሆኑ ምስክርነቶች አንዱ ሕይወትም መንገድም እውነትም እኔ ነኝ፣ በእኔ በቀር ወደ አብ የሚመጣ የለም ብሏል። አሁን አንድ ነገር አስተውሉ። እኔ መንገድ እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። ቋንቋው አሁን ስለ መንገድ ነው ያወራው። እኔ መንገድ ነኝ ከሆነ መተላለፊያ ነኝ ነው አይደል? ሐሳቡ መንገድ እንደሱ አይደል? ግን እንዲህ እንዳናስብ ጌታ ኢየሱስ ክርስቶስ እንደኛ እዚህ እንዳለ ነው ወንጌል እንደምናገለግለው። ያው ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንሰብክ የለም? ይህን የማስታረቅ ቃል እናካፍል የለም? ይህን እናገለግል የለም? እንደኛ አሁን እኛ በዚህ የማስታረቅ ቃል በኩል ሰዎች ወደ ክርስቶስ እንዲመጡ እናገለግላለን። ልክ እኛ ሰው እንዲድን ወንጌል ሰምቶ የጌታ እንዲሆን ምክንያት እንደምንሆን በዚህ መጠን ይህንን የደህንነት መንገድ የመዳን መንገድ እንደምናሳይ ጌታ ኢየሱስ ክርስቶስ በዚህ መጠን የሚያሳይ የደህንነት መንገድን የሚጠቁም ጠቋሚ አይደለም። ወደ ክርስቶስ መምጣት ማለት ወደ አብ መምጣት ነው። በእኔ በቀር ወደ አብ የሚመጣ የለም። ስለዚህ ምን ማለት ነው? በሌላ ቋንቋ ወደ ክርስቶስ ኢየሱስ መምጣት ማለት ወደ አብ መምጣት ነው። ሰው እኔ ጋር ደርሶ ክርስቶስ ጋር ላይ ደርስ ይችላል። ትሰማላችሁ? የኔ ባልንጀራ ሆኖ የጌታ ላይ ሆኖ ይችላል። አንዳንዴ እንሸወዳለን። ሰዎች ለኛ መልካም ነገር ካላቸው በቃ በደም ከወደዱን ለኛ ጥሩ ከሆኑ በነገር ሁሉ ሰላምታቸው፣ ትህትናቸው፣ ፍቅራቸው ለኛ መልካም ከሆነ እንደውም ይውላችሁ ሩቅ ያለውን ሰውዬ ነው የጸሎት ርዕስ የምናደርገው። ራሳችሁን ታዘባችሁ ታውቁ እንደሆነ እንደውም ለሚወዱን ሰዎች አንሆንም። ብዙ ጊዜ ሰዎች እኛን ስለተቀበሉ ክርስቶስን የተቀበሉ ይመስለናል። አንዳንዴ እኛ ጋር ደርሰው ክርስቶስ ጋር ላይደርሱ ይችላሉ ሰዎች። ይህንን ታዘባችሁ ታውቃላችሁ በራሳችሁ ሕይወት? እንደውም የሚቃወመንን ሰውዬ ወንጌል እንዲሰማ እንዲድን ለማስተማር የምንከፍለውን ዋጋ ያህል ለሚወዱን ሰዎች አንሆንም። የተቀበሉን ሰዎች፣ የማይቃወሙን ሰዎች፣ በጣም ለኛ ጥሩ ነገር ያላቸው ሰዎች እኛ ለምናመልከው ጌታ ጥሩ ነገር እንዳላቸው እናስባለን። ሊሆን ይችላል። ተቀብለውኝ ከሆነ ይቀበሏችኋል እንዳለ ጌታን በማመን የጌታ የሆነውን እኛን የሚወዱ የሚያከብሩ ሰዎች ይኖራሉ። ምንም ጥርጥር የለውም። እንደውም የአገልጋይ ክብሩ ጌታ ኢየሱስ ነው። እኔ ጌታ በተከበረበት ስፍራ አለኝ። ክርስቶስን የሚወዱ ሰዎች ይወዱኛል። ምን ነው ይመስለኛል ልበል? ያው ይመስለኛል። እውነታው እሱ ነው። እናንተም ብትሆኑ እንደዛ ነው እድላችሁ። እንደውም ክብር የሚፈልግ ሰው፣ ቦታ የሚፈልግ ሰው ክርስቶስን ያክብር። ክርስቶስ ሲከበር እኛም ክብር አለን። ግልጽ ነው የምናገረው ነገር። በጣም ግንባራቸውን የሚከሰክሱ ሰዎች፣ የማይፈልጉን ሰዎች እነማን ናቸው? ጌታ ኢየሱስን የማይፈልጉ ሰዎች ስለምንሸታቸው። ምክንያቱም እኛን ባዩ ቁጥር ሰዎች ክርስቶስን የሚያስቡ ከሆነ እነዚህ ምን ኢየሱስ ብቻ እያሉ ምን እሱም ብቻ እያሉ በብዙ ሰው ችግር ነው። ምንም እኮ ችግር የለባችሁም፣ ግን እናንተ ግን ኢየሱስ ብቻ ነው የምትሉት ሁልጊዜ። እሱ ብቻ ምን አለ ከላይ ከታች የለም ሌላ እንደሱ ማን አለ? እና በጣም ጥላቻ በላያቸው ላይ የሚነበብባቸው ሰዎች ያለምንም ጥርጥር ክርስቶስን አይወዱትም ወይም አያውቁትም። ይህን የሚያደርጉባችሁ እኔንና አባቴን ስለማያውቁ ነው አላለም ጌታ? ስለማያውቁ ነው። ስለዚህ ጌታ ኢየሱስ ክርስቶስን ይውላችሁ የሚያይ ሰው ግን ወደ አብ ደርሷል፣ ወደ እግዚአብሔር ደርሷል። እየሰማችሁኝ ነው? ሰው ወደ ቤተ ክርስቲያን መጥቶ ወደ ክርስቶስ ላይመጣ ስለሚችል እየሰማችሁ ነው? ሰው እንዲህ ድምቅ ያለ መንፈሳዊ ስነ ስርዓት ላይ ሆኖ መንፈስ የሆነውን ጌታ ላይረዳው ስለሚችል ሰው ወደሚያገለግለው መጥቶ ሕያው ወደ ሆነው ጌታ ላይመጣ ስለሚችል ይሄንን በደንብ አስተውሉ እንዳንሸወድ። ግልጽ ነው። ስለተሰበሰብን
እንዲህ አንድ ላይ ስላለን ብቻ እንዳንሸወድ ኢየሱስ ክርስቶስ ለሁሉ ያስፈልጋል። እያንዳንዱ ሕይወቱን ከክርስቶስ አኳያ ማየት ይኖርበታል። ስለዚህ ወገኖቼ ኢየሱስ ክርስቶስ እንደኛ አይደለም። እኛ እንሰብካለን፣ እኛ እናገለግላለን። እናንተን የሚቀበል እኔን ይቀበላል እንዳለ በእርግጥም በክርስቶስ ስም ተቀብለውን ከሆነ ክርስቶስን ሊቀበሉ ይችላሉ። በዚህ መንገድ ልንሆንላቸው እንችላለን። ወዴት? ወደ ክርስቶስ መምጫ፣ ወደ መንገዱ። ወደ ኢየሱስ ክርስቶስ መምጣት ደግሞ ወዴት መሄድ ነው? ወደ አብ መድረስ ነው። ያ ላይሆን ይችላል በእኛ ሕይወት። ክርስቶስ ጋር ሰው ግን በትክክል ከደረሰ፣ ጌታ ኢየሱስን ከተረዳ እግዚአብሔርን ይረዳል። እኔ መንገድ፣ እውነት፣ ሕይወት ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። እኔም ብታውቁኝ አባቴን ደግሞ ባወቃችሁ ነበር። አሁንም ከአሁንም ጀምራችሁ ታውቁታላችሁ፣ አይታችሁትም አላል። ምን ማለት ነው? በሌላ ቋንቋ ጌታ ኢየሱስን ማየት ማለት እግዚአብሔር አብን ማየት ማለት ነው። እኔም ብታውቁኝ ታውቁታላችሁ። እስካሁን ድረስ ከእናንተ ጋር ነኝ ያለሁት፣ አይታችሁታል። ንግግሩ ሌላ ጥያቄ አጫረ እና ሌላ ደቀ መዝሙር ደግሞ በተራው ተነሳ። ጌታ ሆይ አለ። እንደው ምንም ዝርዝር ነገር ስብከት አንፈልግም ይመስላል ንግግሩ። ጌታ ሆይ አብን አሳየንና ይበቃናል፣ ገላግለን። ምን አለ ጌታ ኢየሱስ? አንተ ፊልጶስ ይህን ያህል ዘመን ከእናንተ ጋር ስኖር አታውቀኝም? ምን ማለት ነው ይሄ? ኢየሱስ እግዚአብሔር ነው። ኢየሱስ የአብ ልጅ ነው። ኢየሱስን ማየት እግዚአብሔርን ማየት ነው። ኢየሱስ ነው አብን የተረከ፣ አብን ያበራ፣ አብን ያብራራ። እሱን መመልከት አብን ማየት ነው። ይሄን ያህል ጊዜ ከእናንተ ጋር ስኖር አታውቀኝም? ያ ማለት እኔ አብ ነኝ ማለት ነው? ይኸውላችሁ ያ እንዳልሆነ እኔን ያየ አብን አይቷል። ኢየሱስ አብ አይደለም። ኢየሱስ ወልድ ነው። ኢየሱስ የሕያው እግዚአብሔር ልጅ ነው። ሥጋ የሆነ ቃል ነው። ወደ ክርስቶስ ኢየሱስ መምጣት በሥጋ የተገለጠ የእግዚአብሔርን ልጅ ማየት ነው። የእግዚአብሔር ልጅ ማየት እግዚአብሔርን ማየት ነው። ግልጽ ነው። የበግ ግልገል ካየ በግ ነው የምታየው አይደል? ይቺ ሕፃን ልጅ አለች፣ የእሷ እናት ይኸው እዚች። ስለዚህ የሰው ልጅ ናት አይደል? ሰው አይደለች እንጂ። ስለዚህ እሷ ምንድን ናት? እኔን ያየ አብን አይቷል። እንዴት አንተ አብን አሳየኝ ትላለህ? ይኸው ተጨማሪ ማብራሪያ። እኔ በአብ እንዳለሁ አብን በእኔ እንዳለ አታውቁም፣ አታምኑም። እኔ የምነግራችሁ ቃል ከራሴ አልነግራችሁ፣ ነገር ግን በእኔ የሚኖረው አብ እርሱ ስራውን ይሰራል። እኔ በአብ እንዳለሁ አብን በእኔ እንዳለ እመኑኝ። ባይሆንስ ስለ ስራው እመኑኝ። ኢየሱስ አብ አይደለም፣ ግን የአብ ልጅ ነው። የእግዚአብሔር ልጅ ስለሆነ እግዚአብሔርን በክርስቶስ እናየዋለን። ቃል ሥጋ ሆኖ በምድር ላይ ተገልጦ ነክተነው፣ አይተነው፣ ዳሰነዋል እንዳለ ዮሐንስ። የተዳሰሰው እሱ እግዚአብሔር ነው። በሥጋ የተገለጠ አምላክ ነው። እንደዚህ አብርሃም አይቶታል። የሰማችሁኝ ነው። አይቶታል። እንደዚህ ዳሶታል። እንደዚህ ተነክቷል። አንድ ላይ እንጀራ እየቆረሰ ከነሱ ጋር ኖሯል። በምድር ላይ መገለጦች ናቸው የነበሩት፣ ብልጭ 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 ያሉ መገለጦች። ግን በዚህ መጠን ማንም እግዚአብሔርን አላየው። በእቅፉ ያለ አንድ ልጁ እሱ ተረከው። ይሄ የተረከው፣ ይሄ አብን ያብራራው የእግዚአብሔር ልጅ ኢየሱስ የት ነው ያለው? አሁን በእቅፉ በቀኙ ነው ያለው። አብን አብርቶ፣ አብን አብራርቶ፣ አብን አሳይቶ፣ የእግዚአብሔርን ፍቅር ገልጦ፣ ሕይወቱን ስለኛ ሰጥቶ፣ ደሙን ስለኛ አፍሶ በክብር ያረገው የእግዚአብሔር ልጅ በአብ ቀኝ አለ። አሁን በአብ ቀኝ ነው ያለው። እነዚያ ሁሉ እግዚአብሔርን አየው ያሉ፣ እግዚአብሔርንም ለማሳየት ያገለገሉ እነዚያ ሁሉ አገልጋዮች የአገልግሎት ዘመናቸው ሲጠናቀቅ ሁሉም ክንዳቸውን ተንተርሰዋል። ሞት ያላሸነፈው ትንሣኤ፣
የእግዚአብሔር ልጅ ኢየሱስ ሁሉም በጽድቅ ድል አድርጎ በአባቱ ቀኝ አለ። በእቅፉ ያለ አንድ ልጁ መጀመሪያ የነበረው የት ነው? በፊት የት ነበረ ይሄ ጌታ? በአብ ዘንድ። አሁን የት ነው ያለው? በአባቱ እቅፍ። እየሰማችሁ ነው? ወደ ነበረበት ተመልሶ ይሄዷል። አሁን በአብ ቀኝ ነው ያለው። እሱ ነው ያስተማረን፣ እሱ ነው ያብራራልን። ስለዚህ ክርስትናው የቆመበት መሰረት ይሄ ነው ማለት ነው። ክብር ለስሙ ይሁን። በእቅፉ ያለ አንድ ልጁ እሱ ተርኮታል። ክብር ለእግዚአብሔር ይሁን። የመጨረሻ ያለ ማብራሪያ በንባብ ብቻ ቅድም ወንድሜ አንብቦታል፣ ደግመዋለሁ። ዮሐንስ አንደኛ መልእክት ምዕራፍ 4 ከቁጥር 7 ጀምሮ እንደዚህ ይላል። ወዳጆች ሆይ ፍቅር ከእግዚአብሔር ስለሆነ የሚወደውም ሁሉ ከእግዚአብሔር ስለተወለደ እግዚአብሔርም ስለሚያውቅ እርስ በርሳችን እንዋደድ። ፍቅር የሌለው እግዚአብሔርን አያውቅም፣ እግዚአብሔር ፍቅር ነውና። በዚህ የእግዚአብሔርን ፍቅር በእኛ ዘንድ ተገለጠ፣ በእርሱ በኩል በሕይወት እንኖር ዘንድ እግዚአብሔር አንድ ልጁን ወደ ዓለም ልኮታልና። ፍቅርም እንደዚህ ነው፣ እግዚአብሔር እርሱ ራሱ እንደወደደን ስለ ኃጢአታችንም ማስተስሪያ ይሆን ዘንድ ልጁን እንደላከ እንጂ እኛ እግዚአብሔርን እንደወደድ ነው አይደለም። ወዳጆች ሆይ እግዚአብሔር እንዲህ አድርጎ ከወደደን እኛ ደግሞ እርስ በርሳችን ልንዋደድ ይገባል። እግዚአብሔርን ማንም ከቶ አላየውም። እርስ በርሳችን ብንዋደድ እግዚአብሔር በእኛ ይኖራል፣ ፍቅሩም በእኛ ፍጹም ሆኗል። ክብር ለእግዚአብሔር ይሁን። ስለዚህ እግዚአብሔር ፍቅር ነው። እግዚአብሔርን በፍቅሩ አውቀነዋል። ቀጣዩን አንቀጽ እናንተ አንብቡት። ቁጥር 14 ላይ ኢየሱስ የእግዚአብሔር ልጅ እንደሆነ በሚታመን ሁሉ እግዚአብሔር በእርሱ ይኖራል፣ እርሱም በእግዚአብሔር ይኖራል። እኛ እግዚአብሔር ያለውን ፍቅር አውቀናል አምነናልም። እግዚአብሔር ፍቅር ነው። በፍቅር የሚኖር በእግዚአብሔር ይኖራል፣ እግዚአብሔር በእርሱ ይኖራል። ክብር ለእግዚአብሔር ይሁን።